14ኛው የብሔር ብሔረሰቦች ቀን ሲከበር እንግዲህ እርስዎ ባደረጉት ንግግርና በሰጧቸው ተደጋጋሚ የሆኑ ጋዜጣዊ መግለጫዎች ላይ የዚህ የብሔር ብሔረሰቦች ቀን በዓል አከባበር አስመልክቶ የበዓሉ መከበር ፋይዳን በተመለከተ ብዙዎች ከጌጥነት ከቀለምነት የተረፈ ፋይዳ የሌለው ነው ቢሉም ነገር ግን ባስጠናነው ጥናት መሰረት በርካታ ውጤት ማምጣቱን በተጨባጭ አረጋግጠናል የሚል ነገር ተናግረዋልና ማሳያው ምንድነው? በእርግጥ እርስዎ እንዳሉት ነው ወይ? በዚህ ሰዓት ላይ አሁን ብሔር ብሔረሰቦች እርስ በርስ ተከባብረው ተቻችለው ሊኖሩ የሚገባቸውን ያህል ወይም ደግሞ በዓሉ ይሄን ነገር ያመጣል ተብሎ ቢታሰብም ከዚያ በተቃራኒው የሆነ ሁኔታ በተጨባጭ እየተመለከትን ባለበት ሰዓት ላይ ይህ ንግግር እንደው ጉንጫ አልፋ እንዳይሆን የሚል ጥያቄ በተደጋጋሚ ይነሳልና የእርስዎ ማረጋገጫ የጥናታችሁ ውጤት ምንጩ ኬት ነው? ጥያቄው በጣም አመሰግናለሁ ስለጠየቀኝ። ያው አንዳንዶቹም አውቀውም ይሁን ባለማወቅም ይሁን የሚተቹትም አሉ የሚደግፉትም አሉ። ይህን ሀሳብ ግን ይህን ሀሳብ ዝም ብዬ አይደለም ያነሳሁት። ያው ከ10 ዓመት በላይ የተከበረ የብሔር ብሔረሰቦች በዓል ፋይዳው ምንድነው? ምን ጥንካሬ ነበሩት? ምንስ ድክመት ነበሩት? ተብሎ የጥናት ቡድን በአገር ደረጃ የጥናት ቡድን ከሁሉም ሴክተሮች ከሚመለከታቸው ሴክተሮች ተጠንተዋል። በሁሉም ክልል እየዞሩ ጥናት አካሂደዋል። ያው በዛ ጥናት ያው የተሳተፉ ህብረተሰቦች ኤንዌይ ሳይንቲፊክ የሆነ ጥናት ተካሂደዋል። ይህንን ጥናት መነሻ የተደረገው መጀመሪያ በየዓመቱ ይከበር ወይ አንዳንዱ የሚነሱ ሀሳቦች ነበሩ። አይከበር ሳይሆን አንዳንድ ሀሳቦች የሚነሱ ነበሩ። በየ2 ዓመት ቢከበርስ የሚል ሀሳብ የሚነሳ ነበር። ስለዚህ እነዚህ ሀሳቦች ታች ወርደን አረጋግጠን የሚቀየር ነገር ካለም ብንቀይረው ይሻላል ከሚል አንፃር ጥናቶች ተካሂደዋል። እነዚህ ጥናቶች ብዙ የመነሻ ሀሳቦች የያዙ ነበሩ። ያው ጥናቱም እንደ ፌዴሬሽንም ታይተዋል። ያው የተከበሩ አቶ ያለው ባሉበት ጊዜ ነው። ያው እንዳጋጣሚም ያው የሽግግሩ ጊዜ ማለት ነው። ስለዚህ እሱም ጥናትም በደንብ አንብቤዋለሁ፣ አይቼዋለሁ። ድክመቶችም ተነስተው ነበር። በተለይ በፋይናንስ አጠቃቀም ላይ የመሰረተ ልማት በየክልሉ የሚሰሩ በዓሉን አስመልክቶ የሚሰሩ የመሰረተ ልማት ስራዎችም በተጠና መንገድና ህብረተሰቡ ባሳተፈ መንገድ መሆን እንዳለበት የተቀመጡ ነገሮች አሉ። በዓሉ ግን ተጠናክሮ መቀጠል አለበት የሚል ነው ፋይንዲንጉ ማለት ነው። እንዲያውም ኳንቲታቲቭ የሆነ መመዘኛው ነበረ። ስለዚህ መመዘኛውም የላቀ የነበረው ይሄ ነበር። ግን እኮ አሁን አንዳንድ ጊዜ ጥናቶች ሳይንቲፊክ ናቸው ስለተባሉ ወይም ደግሞ ሳይንቲስቶች ስላጠኑት ትክክለኛ የጥናት ውጤት ነው ወይ ማለት ይቻላል? ለምሳሌ ብሔር ብሔረሰቦች ሲገናኙ ዝም ብሎ መገመት የሚቻለው እንደው ከዚህ ከፓርቲው ፕሮግራምም ውጭ ከፌዴሬሽን ምክር ቤት ተልእኮም ውጭ እንኳን ያለ ሰው የብሔር ብሔረሰቦች በዓል ሲከበር የባህል መወራረስን፣ ተቀራርቦ መስራትን፣ አንድነትን፣ በልዩነት ውስጥ መቻቻልን የመሳሰሉትን ነገሮች ታሳቢ ያደረገ የመቻቻልን ለማጎልበት እንደሆነም ይገመታል። በተግባር ግን የሚታየው አንዱ ብሔሩን የሌላውን ብሔር ከክልሌ ውጣልኝ ሲል እና በርካታ ግጭቶችን በተለይ ባለፉት 4-5 ዓመታት ጀምሮ ስናይ የመጣ ነው ነገር ይሄ ነው። ይሄ ደግሞ እየጎለበተና እየተጠናከረ የሄደበት አግባብ ነውና አንዳንድ ጊዜ እንደዚህ አይነት ደግሞ ጥናቶች ሲመጡ እዚያው አንዳንዶቹን የምክር ቤት አባላትን ኩዌስቸነር እያስሞሉ የመምጣት እንደዚህ አይነት የማታለል ነገሮች ብዙ ጊዜ ይታያሉና እንደው በእርግጥ ራስን ማታለል አይሆንም ወይ? አሁን በቃ ተጠናክሮ መቀጠል አለበት ስለተባለ ነው? አለበለዛ መለስ ብሎ ማየት አይጠይቅም? አሁን ካለው ሁኔታ ጋር በእርግጥ እውነት እነዚህ እንደው ሳይንቲፊክ ጥናት ነው ያጠኑት? ማለት ጥናት በጥናት ነው እንትን የምታረገው ማለት አንድ ጥናት ይጠናል አይደለ? አይ ይሄ ጥናት በዚህ መንገድ ችግር አለበት ብለህ እንደገና ተመልሰህ በጥናት ነው ክሪቲሳይዝ የምታረገው እንጂ ጀነራል በሆነ መንገድ አይደለም ክሪቲሳይዝ የምታረገው። ጥናቶቹ ግን አንደኛ የብሔር ብሔረሰቦች በዓል ስለተከበረ አይደለም አሁን የግጭት የተፈጠረው። ሚዛኑ መስተካከል ያለበት እኔም ኮምፕሊት የብሔር ብሔረሰቦች በዓል ግን ቢያንስ ግጭቶችን በመቀነስ መቻቻልን መከባበርን ማን ነው እየተጋጨ ያለው? ህዝብ ነው እየተጋጨ ያለው? እንደዛ ብለህ ታስባለህ? እሺ ማን ነው እየተጋጨ ያለው? በህዝብ አይደለም ከግጭቱ የፖለቲካ ፍጭት እኮ ነው ያለው።
የፖለቲከኞች ግጭት ነው ያለው እንጂ የህዝብ ፍጭት ቢኖር ኑሮ ትክክልና መከበር የለበትም። አሁን እኮ እየያዘን ያለው ህዝብ ነው። የህዝብ ግጭት የለም። ብሔር ብሔረሰቦች ህዝቦች መካከል አይደለም ግጭቱ፣ በፖለቲከኞችና በእሊቶች መካከል ግን እየሞቱ እየተፈናቀሉ እየደሙ እየቆሰሉ ያለው ማን ነው እንደዛ ያደረገው? ህዝብ እኮ የግጭት ተዋናይ አይደለም፣ የግጭት ሰለባ ነው። እንዲያውም በህዝቡ ላይ ህዝብ ለህዝብ ውይይት ስናደርግ ህዝብ እኮ ምንድን ነው የሚለው? እኛ እኮ መጣላታችን ሳናቅ ማን እንዳጣላን ሳናቅ ነው የተፈናቀልነው ነው የሚለው። እና ህዝብ ለህዝብ ነው እንዴ ተጋጭ? እንደውም ከዚሁ ጋር ላግዞትና አንድ ቃለ ምልልሶን ተመልክቼ ነበር እና ከዚህ ከመቻቻል ባህል ጋር ወይም የመቻቻል ባህላችን መምከንን አስመልክቶ ነው ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ይመስለኛል ህዝብ ለህዝብ አልተጋጨም፣ ስለዚህም በእኛ አታመካኙ ብለውናል። ጥናት ስታደርጉ ማለት ነው። አመራር ነን የምትሉት እናንተ ራሳችሁ መጀመሪያ መስተካከል አለባችሁ፣ እያጣላችሁን ያላችሁት እናንተ ናችሁ ብለዋችሁ እንደነበር ነው እዛ ቃለ ምልልሶ ላይ የተናገሩትና ከዚያ በኋላ ግን ይሄ አሁን እርሶ የሚሉኝም ነገር ብዙዎች ይናገሩታል። ነገር ግን በብዙ መድረኮቻችሁ ደግሞ እርሶም እዛው ቃለ ምልልሶት ላይ እንዳረጋገጡት የሃይማኖት አባቶች መድረክ፣ የሽማግሌዎች መድረክ የመሳሰሉትን በማቋቋም እንደነዚህ አይነት ሰዎችን በማሳተፍ የእርቅ መድረክ ወዘተርፈ የምትሏቸው በርካታ ነገሮች አሉ። ጉዳዩ ያለው እናንተ ፖለቲከኞች ውስጥ ሆኖ ዝም ብሎ ፋይዳ ቢስ የሆነ እንትን አይሆንም ወይ ታዲያ? ራስንስ ማታለል አይሆንም? ሽማግሌዎች መድረክ፣ ሌሎች ነገሮችን ማዘጋጀት እዚሁ ስርዓት ውስጥ ከሆነ ችግሩ ማለት ነው። ጥሩ ማለት ይሄ በእንትን አይደለም፣ በጥናቱ አይደለም። የህዝብ ለህዝብ ውይይት ስናደርግ ነው የአገር ሽማግሌዎች፣ የሃይማኖት አባቶች፣ የተለያዩ የሲቪክ ማህበራት ተወካዮች ባካሄድ ነው መድረክ ነው። ለምንድን ነው ህዝብ ለህዝብ የማስታረቅ ህዝብ ለህዝብ የውይይት መድረክ የምታካሄዱት? የፖለቲከኞች የጋራ ምክክር አታደርጉም ወይ? የበሰበሰው ጣሪያ ላይ ነው እኛ ጋር አይደለም ብለው ከህዝብ ራሳቸው ያነሱት ነው። ይሄ ትክክል ነው። ታች ያረጋገጥ ነውም እሱ ነው። ምናልባት ሚዲያዎቹ የህዝብ ውይይት ሰላማዊ የሆነ የህዝብ ውይይት ስለማይፈልጉ አይዘግቡትም። አብዛኛው የዘር ነው ግን አንድ አይነት አመለካከት አለ። አንድ አይነት ነው የምልህ፣ በህዝብ ላይ ምንም ልዩነት እንደሌለ አሁንም እንደ ሙጫ አጣብቆ ይዞን ያለው ህዝብ እንደሆነ። ህዝብ ለህዝብ ስለ ብሔር አያነሳም። አሁንም ከብሔር ግጭት ሲያጋጥም እኮ ህዝብም ተሳታፊ ቢሆን ኑሮ እንቋቋመው ነበር? አንቋቋመው እኮ። ብሔር ከብሔር ጋር በማንነት ላይ ግጭት ሲፈጠር እንዲህ ተንከባክቦ እያበረደ ያለው በየአካባቢው ያለው ህዝብ ነው። ስለዚህ ይህንን ያደረግነው ግን ለምንድን ነው ታዲያ? ለይስሙላ ነው እንደ መድረክ የምታካሂዱት ብላ ያነሳው ጥያቄ ጥሩ ሀሳብ ነው። ህዝብ ላይም ግን ኮንትሪቢዩሽን አለ፣ የራሱ ድርሻ አለው። እንደዚህ አይነት በብሔር ምክንያት በማንነት ምክንያት አሳብበው እዛ ውስጥ እንደመጠቀሚያ የሚያደርጉት አመራሮችም ሊሆን ይችላሉ፣ የፖለቲካ ኤሊቶችም ሊሆን ይችላሉ፣ የኢኮኖሚ ኤሊቶችም ሊሆን ይችላሉ፣ አካዳሚሻንም ሊሆን ይችላሉ። እነዚህ አቅፎና ተሸክሞ ይዟቸው ያለው ግን ህዝቡ ነው። ቢያንስ ግን ህዝቡ እናንተ እያጣላችሁ ነው፣ ይህን አመለካከት ልክ አይደለም፣ ወደኛ አትምጡብን ብሎ ህዝቡም ራሱ ፊት ለፊት ከነሱ ጋር እንዲጋፈጥ እንዲወያይ እንዲህ አይነት ነገር ልክ እንደ የጋሞ ብሔረሰብ እንዳረጉት ማለት ነው። ሌሎችም እንደዛ እንዲያደርጉት የነዚህ አይነት አመለካከት ያላቸው ማንኛውም ማለት ነው ብሔሩ ምን ይሁን የነዚህ አይነት አመለካከት ያለው ህብረተሰቡም እንዲገስጽ እንዲያስተምር ወደ ግጭት ወደ ሌላ ነገር ወደ ብጥብጥ እንዳይገባ ሰላም እንዲፈጥር ነው። አንደኛው ይሄ ነው ዋናው የህዝብ ለህዝብ መድረክ የምናካሄደው። ሁለተኛው ደግሞ ባህላዊ የሆነ የግጭት የአፈታት ዘዴ አለ። ይሄ የዳበረ እሴት አለ። ይሄ ትልቅ ሀብት ነው ለኛ። በየአካባቢው ግጭት እንዲህ አይነት ሲፈጠር እያንዳንዱ ጎጥ እየሄደ ወይም እያንዳንዱ ቀበሌ እየሄደ መንግስት እየፈታው አይደለም የነበረ ድሮ። በየአካባቢው በተፈጠረ ግጭት ቁጥር ባህላዊ በሆነ መንገድ ሃይማኖታዊ በሆነ መንገድ ወደ ሌላ ሳይሸጋገር ህብረተሰቡ ይፈታው ነበር። እነዚህ ባህላዊና ሃይማኖታዊ እሴቶች ግን አሁን ላይ እነሱም እየመከኑ እየደበዘዙ ናቸው።
ስለዚህ ይህንን መንገድም ህብረተሰቡ እንዲጠቀም ለማስቻል ነው። አዎ ለማስቻል ነው። እሺ አያይዘን አንድ ላይ እናነሳቸዋለን። ቀደም ሲል ሚዲያዎቹ የህዝብ ውይይትን አይፈልጉትም አይዘግቡትም የሚል ነገር አሁን ከዚህ ጥያቄ ጋር አንስተውልኛልና እቺ ሀገር በምትፈልገው ደረጃ ማይሰራ ሚዲያ አስፈላጊ ሊሆን ስለማይገባ በምን አግባብ በምን መገለጫ ይሄን እንዲያነሱልኛል። እነማንስ ናቸው? ለምንድን ነው ይሄን የማይዘግቡት? በተለይ በእናንተ ግብዣ ተጋብዞ ቀርነቱ ካለ እዚህ ጋር መተቸት ካለባቸው ሊተቹ ይገባል። ከዚያ ባሻገር አብረው አሁን ያነሱልኝ አንድ ነገር በጣም አይምሮዬን ስለያዘው ነው። የጋሞን ጉዳይ አባቶችን ጉዳይ አንስተውልኝ ነበር። እዚህ ሀገር ላይ ተደጋጋሚ የሆኑ ነገሮችና ፋይዳ ቢስ ተብለው ሊታሰቡ የሚችሉ ዶክመንተሪ ፊልሞችን በተደጋጋሚ እንመለከታለን እና እንደው መቻቻል ከተባለ ህዝብ ለህዝብ በምን ያህል ስሜት ሊግባባ እንደሚችል የሚያሳይ ነው የጋሞቹ። በተጨማሪም ቅርብ ጊዜ እዚህ ቢሾፍቱ አካባቢ የወደቀው አይሮፕላንን ተከትሎ የአካባቢው ሰዎች ሲሆኑ የነበረውን አርባ ሲያወጡ ነበር እኮ አዘቅዝቀው ሲያለቅሱ ነበር። ምን ያህል ህብረተሰብ እንዴት እንደሚቻቻል ትልቅ ማሳያ ነው እና እንደ መንግስት አልተጠቀማችሁበትም። ይሄን ሌላ ነገር ስታዘግቡና ሌላ ነገር በየቴሌቪዥኑ ስታሳዩ ስትሉ እነዚህ ሁለት ነገሮችንም እኮ ወይ የሚዲያው ነው ወይ የእናንተ ነውና እዚህም ላይ ሀሳብ ቢሰጡበት ጥሩ ነው። ምክንያቱም እንደነዚህ አይነት ነገሮችንም ጠልቆ ማየት የሚገባው አካል ማየት ስላለበት ጥሩ ሀሳብ ነው። ምናልባት የሚዲያውን ላስቀድምልን። ያው የሚዲያው እንዲህ ያልኩት ምንድን ነው የሁሉም ሚዲያ ላይገልጽ ይችላል። አንዳንድ ጥሩ ሚዲያዎች አሉ። በባለሙያዎች ደረጃ ብትሄድም የስብዕናቸውን መሰረት አድርገው የሚሄዱ ባለሙያዎችም አሉ። ይህንን እንዳጋጣሚ የጠቀስኩልህ ግን 2012 የብሔር ብሔረሰቦች በዓል ሲከበር ልክ ከጥናቱ ተመስርተን ማለት ነው። ጥናቱ ምንድነው ያለው? የብሔር ብሔረሰቦች በዓል ሲከበር በዓሉ መከበር አለበት፣ ግን የህዝቦች አንድነት ከማጠናከርና ስር ከመስደድ አንጻር መሰራት አለበት የሚል አንድ የተነሳ ነገር አለ። ሁለተኛው ደግሞ በጀቱ ያው አጋጣሚ የሚጠቀምበትም ስለነበረ መሰረተ ልማቱ በልማቱ ዙሪያ እንደሚሰራ እንዳለ ሆኖ በሰው አመለካከት የህዝቦች አንድነት የሚሸረሽሩ አመለካከቶች እነዚህን እየለቀምን አመለካከትን በሚቀይር መንገድ መሰራት አለበት የሚል ከጥናቱ የተገኘ ፋይንዲንግ ነበረ። ይህንን መሰረት አድርገን ግን ሁሉም ዞኖች ክልሎች የመንግስታት በዛው እንዲገናኙ ህዝብ ለህዝብም እንዲገናኝ መድረኮች አካሂደን ነበር። ሰላማዊ ነበር ውይይቱ፣ በጣም ሰላማዊ። ለኢትዮጵያ ህዝብም ኢቭን ለአመራርም በጣም የሚያስተምር አመራርም ፖለቲካል ሊደርሺፑም ከዚህ ምንድነው የሚወስደው? እኛ ላይ ሆነን ከላይ ሆነን ምንድነው እያወራን ያለ ነው? ህዝብስ ምንድነው እያወራ ያለው? የችግሩ አካል ሆኖ የመፍትሄ አካል ሆኖ የመፍትሄ መንገድም እያስቀመጠ ነበር ህዝቡ። ስለዚህ ዘግቡልን ስንል ያው በዜና የተወሰነች 1-2 ሰከንድ ብቻ እንጂ አልተዘገበም። ተጠርተውም አልመጡም እኮ የሁሉም ሚዲያ ያው የእናንተ ሚዲያም ጭምር ማለት ነው። ብዙዎቹ የሚገለጹበት ነው ማለት ወደፊት ለዚች ሀገር ብልጽግና ማሰብ ከሚገባቸው ከሆነ አንድ ነገር መልእክት በዚሁ አጋጣሚ ያስተላልፉ። ማለት ምንድነው ሚዲያዎቹ የመንግስት ስራዎች፣ የፖለቲካ ፓርቲዎች አቋም፣ ፕሮግራም፣ አላማቸው፣ ፖሊሲዎች ለህዝቡ እንዲሰርጽ ማድረግ ጥሩ ስራ እየሰሩ ነው። ጥሩ ነው። ሚዛናዊ ነው አይደለም ሌላ ጥያቄ ሊሆን ይችላል። የመንግስት አቋሞች፣ መግለጫዎች፣ የተለያዩ እቅዶች ወዘተረፈ የሚለው ወደ ህዝቡ እንዲሰርጽ ከማድረግ አንጻር ጥሩ ነው። ህዝቡ የሚለውን ለመንግስት ከመመገብ አንጻርስ ህዝቡ ምን ይላል? ህዝቡስ ምን ለመንግስት ምንድነው እያለ ያለው? ታች የሚወርዱ እነዚህ እቅዶች፣ አቋሞች፣ መግለጫዎች ታች ወርደው ተግባራዊ ሲደረጉ በአፈጻጸም ላይ ምንድነው ያለው ክፍተት? ምንድነው ያለው ጥንካሬዎች? ከዚህ የምንወስደው ተሞክሮ ምንድነው? መንግስትስ በዚህ ላይ ምንድነው የሚያስተካክለው? ህብረተሰቡ የሚያነሳው ጥያቄ የመፍቻ መንገድ አለው ወይ የለውም ወይ ብሎ ቁልጭ አድርጎ እንዲያሳይ ከተፈለገ ከህዝቡም ታች። ስለዚህ ከመንግስት ወደ ህዝብ፣ ከህዝብ ደግሞ ወደ መንግስት። ይሄ ትልቅ ችግር አለበት ብዬ ያነሳሁት በተለይ
ፌዴሬሽን በተለይ ፌዴሬሽን ሚዲያዎች አይወዱትም። ለምን የሚለው ያው ሚዲያዎቹ ነው የሚመልሱት። እኔ በእኛ በኩል ያለውን ስለዚህ ለእናንተም ጭምር ነው ማለት ነው። እኛ ጋር መስተካከል ያለበት አይወዱትም የሚለው እሱ ቃሉን እንደሱ ከሆነ በጣም አስቸጋሪ ስለሚሆን እናስተካክላለን። የጋሞቹንና አሁን የገለጽኩሎትን ለምን እንደው አልተጠቀማችሁበትም? አላሰባችሁትም? ኦፍኮርስ በየመድረኩ እንዲህ አይነት መድረክ ስናካሄድ እንደ ምሳሌ እንጠቀማለን። የጋሞዎቹ ብቻ አይደለም፣ ሌሎችም አሉ። ለምሳሌ የገዳ ስርዓት ምን ያህል ዲሞክራሲያዊ፣ ግልጽነት፣ አሳታፊ እንደሆነ ሰው እንዲወያይበት ይሄ ባህላዊ ነው፣ ግን ከዘመናዊ ጋር እንዴት ነው አቀናጅተን የምንሄደው? የጉጂና ጌዲዮ ላይ ያኔ የተፈጠረው ግጭትም ባህላዊ አፈታት አላቸው የራሳቸው። ስለዚህ የሶማሌን በተመሳሳይ የደቡብ የሁሉም ባህላዊ የሆነ የግጭት አፈታት ስርዓት አላቸው። እነዚህ አሁን እንጠቀማለን፣ ኢቭን በጥናትም የተመሰረተ ማለት ነው። ግን የጋሞ ለየት የሚያደርገው ግን በዚች ቀውጢ ጊዜ እነሱ ሁሉንም ነገር ትተው ለህዝቦች አንድነት ብለው እንዲህ ቆመው ያ ሁሉ ወደ ሌላ ነገር ሊያመራ የታሰበውን እንዲህ ሲያቆሙት ግን በሚገባ ግን የተጠቀምንበት አይደለም። እሱ ለወደፊቱም ሁሉም ማለት ነው ፌዴሬሽን ብቻ ሳይሆን ሁሉም ሌላ አካውም